በትንሽዬ መንደር ውስጥ ሶስት ጓደኛሞች ነበሩ። ሶስቱም ጓደኛሞች ከድሃ ቤተሰብ ናቸው። ብዛት ጊዜያቸውን አብረው ያሳልፉ ነበር። እቤትህ ወይም ቀኑን ሙሉ የምትውልበት ሱቅህ ከመስጂድ ጎን ሆኖ የአዛን ድምፅን በሰፊው እየሰማህ በጊዜ ወደ መስጂድ ስታመራ አስበው እስቲ። ንግድህ በረካ በበረካ ሲሆን ከሱመያ መስጂድ ፊት ለፊት የሚገኘው ዴማ ሆፕ ሪል ስቴት ይህንን አሟልቶ ቀርቧል። ነግደው በሚያተርፉበት አከራይተው ከሚጠቀሙበት ምቹ በሆነችው በሾላ ገበያ ማዕከል ላይ ከሱመያ መስጂድ ፊት ለፊት ዴማ ሆፕ ሪል ስቴት ከ20 ካሬ ጀምሮ የንግድ ሱቆችን ለሽያጭ አውጥተው እናንተን በመጠበቅ ላይ ይገኛሉ። ከግራውንድ እስከ አራተኛው በሙሉ ግንባታና በአማራ አጨራረስ እነዚህን የንግድ ሱቆች ከ2.6 ሚሊዮን ብር ጠቅላላ ዋጋ በ15% ቅድመ ክፍያ ብቻ ከ400,000 ብር ጀምሮ የሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ በ0977 91 9010 ላይ ይደውሉ። ዴማ ሆፕ ሪል ስቴት። እቤትህ ወይም ቀኑን ሙሉ የምትውልበት ሱቅህ ከመስጂድ ጎን ሆኖ የአዛን ድምፅን በሰፊው እየሰማህ በጊዜ ወደ መስጂድ ስታመራ አስበው እስቲ። ንግድህ በረካ በበረካ ሲሆን ከሱመያ መስጂድ ፊት ለፊት የሚገኘው ዴማ ሆፕ ሪል ስቴት ይህንን አሟልቶ ቀርቧል። ነግደው በሚያተርፉበት አከራይተው ከሚጠቀሙበት ምቹ በሆነችው በሾላ ገበያ ማዕከል ላይ ከሱመያ መስጂድ ፊት ለፊት ዴማ ሆፕ ሪል ስቴት ከ20 ካሬ ጀምሮ የንግድ ሱቆችን ለሽያጭ አውጥተው እናንተን በመጠበቅ ላይ ይገኛሉ። ከግራውንድ እስከ አራተኛው በሙሉ ግንባታና በአማራ አጨራረስ እነዚህን የንግድ ሱቆች ከ2.6 ሚሊዮን ብር ጠቅላላ ዋጋ በ15% ቅድመ ክፍያ ብቻ ከ400,000 ብር ጀምሮ የሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ በ0977 91 9010 ላይ ይደውሉ። ዴማ ሆፕ ሪል ስቴት። ሁልጊዜ የሚሰባሰቡበትና የሚቀመጡበት አንድ ዛፍ ነበር። እዛ ስር ተቀምጠው ቀልዶችን፣ ታሪኮችን እየተነጋገሩ እየተጨዋወቱ ይስቁና ይደሰቱ ነበር። አንደኛዋ ልጅ ሌይላ ትባላለች። ሌይላ ጥሩ ባህሪ ያላት መልከ መልካምና ውብ ሴት ነበረች። ከሁለቱ ለየት ባለ መልኩ አርቃ ታስባለች። ታሪኮችን መስማት፣ ግጥሞችን መግጠም እንዲሁም ትልቅ ደረጃ ላይ የመድረስ ዓላማ ነበራት። አንደኛዋ ደግሞ ማሪያ ትባላለች። ማሪያ በጣም መብላትን የምትወድ ምንም ነገር ታገኝ የሚበላ ይሁን እንጂ ወዲያውኑ ወደ አፏ ታስገባዋለች። እንዲሁም ሳቂታንና ጨዋታን የምትወድ ልቧ ላይ ምንም አይነት መጥፎ ነገር የሌለ መልካም ሴት ነበረች። ሶስተኛቸው ደግሞ ሶፊያ ትባላለች። ሶፊያ የሰው ነገርን የምትመኝ አንዳንዴ ደግሞ ቅናት ያለባት ከሁለቱ ጓደኞቿ ጋር ግን እኩል ስለሆነች ተከባብራና ተዋዳ ትኖር ነበር። አንድ ቀንም አንድ ዛፍ ጥላ ስር እንደተለምዶ ቁጭ ብለው ሳለ እንደ ድንገት ከመካከላቸው አንዷ ወደፊት ግን ምን አይነት ባል ነው ማግባት የምትፈልጉት ብላ ትጠይቃቸዋለች። ማርያም ወዲያውኑ ብድግ አለችና እኔ ማግባት የምፈልገው የምግብ ሙያ ያለውን ሁሉ ጊዜ የሚመግበኝ ከእጁ እያጎረሰ የሚያበላኝን ሰውን የማገባው አለች። በተናገረችውም ንግግር ሁለቱ ጓደኞቿ ከልባቸው መሳቅ ጀመሩ። ለምግብ ያላት ፍላጎትና ውዴታ ለየት ያለ ነበር። ሶፊያም ቀጠለች፣ እኔ ማግባት የምፈልገው ጀግና የሆነ ፈረሰኛን ነው። ከፈረሱ ኋላ ተቀምጬ ከተራራ ተራራን እያቋረጠ ሲያስጎበኘኝ ጥሩ ጊዜን እያሳለፍን እንደሱ አይነት ባልን ነው ማግባት የምፈልገው ትላለች። አንቺስ ሌይላ ብለው ጠይቋት። ሌይላ ግን ዝም አለች። ምንም አይነት መልስ አልሰጠችም ነበር። ከትንሽ ቆይታ በኋላም ልትናገር ስትል ድምፃቸውንና መቀመጣቸውን ያየ አንድ አዛውንት ወደ እነሱ ጋር ብቅ ይላል። በጣም የተቸገረና የተራበ ይመስል ነበር። ልጆቼ ሆይ እባካችሁ ከምትበሉት የተወሰነን ስጡኝ፣ ከበላሁ ቆየሁ ብሎ ይጠይቃቸዋል። ነገር ግን ሶፊያና ማሪያ ይከለክሉታል። እኛ የበላን እኮ ነው፣ እኛ ምን እንብላ? ሌላ ሰውን ሄደህ ጠይቅ ብለው እየጮሁ ያባሩታል። አዛውንቱም በንግግራቸው በጣም አዝኖ ቦታውን ለቆ መሄድ ጀመረ። ነገር ግን ባደረጉት ነገር ሌይላ ደስተኛ አልነበረችም። ወዲያውኑ ከራሷ ምግብ አንስታ ምንም ሳትሰስት ሄዳ ለአዛውንቱ ትሰጠዋለች። አጎቴ ሆይ ሁለቱ ጓደኞቼ ባደረጉት ነገር አትከፋ፣ እነሱ ለጫወታ ነው፣ ምናልባት ከልባቸው አላሉትም ይሆናል፣ ስለዚህ አትከፋባቸው ትለዋለች። አዛውንቱም ችግር የለውም አልከፋባቸውም፣ አንቺ ግን ጥሩ ቦታ ድረሽ፣ መልካም ነገር ሁሉ ይግጠምሽ ብሎ ዱዓ አደረገላት። በዚህም ሌይላ በጣም ደስተኛ ነበረች። ከዛም ወደ ጓደኞቿ ጋር ሄዳ ተቀላቅላ ከነሱ ጋር መጫወትና ማውራቷን ቀጠለች።
ሌይላ ባደረገችው ነገር አዛውንቱ ባደረገላት ዱዓና ምርቃት በጣም ደስተኛ ነበረች። ውስጧ ላይ እርጋታ ይሰማት ጀመር። ጌታዋንም ደጋግማ ማመስገን ጀመረች። ሰዓቱም እንደረፈደ ያወቁት ሶስት ጓደኛሞች ተያይዘው ወደ መጡበት ቤታቸው መመለስ ይጀምራሉ። ነገር ግን ያላስተዋሉት ነገር እነሱ እዛ ቁጭ ብለው በሚያወሩትና በሚያደርጉት ነገር የሚከታተላቸው አንድ መልካም ወጣት ነበር። ሶስቱም ባሳዩት ባህሪና በተናገሩት ነገር በጣም ተገርሞ ነበር። በተለይ ሌይላ የተናገረችው ነገር፣ ያደረገችው ተግባር በጣም ልቡን ገዝቶታል። እንዲሁ በቀላሉ ሌይላን ሊተዋት አልፈለገም። የራሱ ሊያደርጋት ማሰበ። ወዲያውኑ ፈረሱ ላይ ይወጣና የተቀመጠበትን ቦታ ለቆ ለመሄድ ይወስናል። ለትንሽ መንገድም ሶስቱ ጓደኛሞችን ከተከታተላቸው በኋላ መንገዱን ወደ ራሱ ያደርጋል። ነገር ግን በሚሄድበት መንገድ ላይ ሁላ ወደ ኋላ እየዞረ ይመለከታቸው ነበር። በቀጣዩ ቀንም የነ ሌይላ መንደር በብዙ ፈረሰኞች ይሞላል። ሰዎች ሁሉ ከቤታቸው ደጅ ቆመው ይከታተሉ ጀመር። ሁሉም በጣም ፈርቷል። ማነው ጥፋት ያጠፋው? ይህ ሁሉ ወታደር ለምን ተላከ? በሚል ግራ ተጋብተው ነበር። አንዳንድ እናቶችም ማልቀስ ጀመሩ። ከዚህ በፊት እንዲህ አይነት ወታደሮች በዚህ አይነት ሁኔታ ሲመጡ ተመልክተው አያውቁም። ሁሉም ሰው ወጥቶ ምን አድርገን ነው ይቅርታ አድርጉልን እያሉ መጫጫ ጀመሩ። አንዱ ወታደርም ወደ እነሱ ጠጋ አለና በምናደርገው ነገር ምንም አያገባችሁ፣ ይህንን የምናደርገው ንጉሡ አዞን ነው ይላቸዋል። ከዛም የነ ሌይላ በርን በኃይል ማንኳኳት ጀመሩ። ሌይላም ከውስጥ ሆና ከፈተች። ወታደሮቹም ሌይላ ላይ እያፈጠጡ ንጉሡ ወደ እሱ ጋር እንድትመጪ ያዟል፣ አሁን ከኛ ጋር ትሄጃለሽ ብሎ ይይዛታል። ሌይላም ደንግጣ ምን አድርጌ ነው ያጠፋው ጥፋት አለ እንዴ ብላ ብትጠይቅም ነገር ግን ምንም ሊሰሟት አልቻሉም። ሁለት ወታደሮች የሚይዟትና ይወጣሉ። እሷን ብቻ አልነበረም የያዙት፣ ሁለት ጓደኞቿንም ሶፊያና ማርያንም ጨምሮ ይይዟቸዋል። ሶስቱንም ከያዟቸው በኋላ ንጉሡ ጋር ይዘዋቸው ይሄዱ ጀመር። እየፈሩም ወደ ቤተ መንግስቱ ገቡ። ንጉሡ ፊት ለፊት ቁጭ ብሏል። ሰልማን ይባላል። ወጣትና ግርማ ሞገስ ያለው የሚያምር ሰው ነበር። ሶስቱንም ሲመለከታቸው ፈገግ አለና እንኳን በደህና ወደዚህ መጣችሁ፣ ምኞታችሁን በተወሰነ መልኩ እንኳን ላሟላላችሁ። ማርያ የምትባዩ እንደ ምኞትሽ እኔ ጋር የሚሰራ አንድ የምግብ ባለሙያ አለ፣ እሱን ታገቢያለሽ። ከዛም እንዳልሽው ሁሉ ጊዜ ጣፋጭ የሆነ ምግብን ይሰራልሻል፣ ከእጁም ትጎርሻለሽ አላት። ማርያም ይህንን ስትሰማ ንጉሡ ይቅርታ አድርግልኝ፣ እኔ እኮ ለጫወታ ነው ይህንን ያልኩት አለችው። ንጉሡም የማርያን ንግግር ሲሰማ አረ ችግር የለውም፣ እኔ እኮ ምኞትሽን ላሳካ ብዬ ነው፣ ስለዚህ የእናንተ ሰርግ ከ3 ቀን በኋላ ይሆናል ይላታል። የንጉሡንም ንግግር ከልቡ እንደሆነ ያወቀችው ማርያ በጣም ተደሰተች። ድምጿንም ከፍ አድርጋ መሳቅ ጀመረች። በጣም አመሰግናለሁ ንጉሥ ሆይ አለች። ቀጥሎም ንጉሡ ወደ ሶፊያ ዞረ። አንቺ ደግሞ ማግባት የምትፈልጊው ፈረሰኛን ነው፣ ስለዚህ እኔው ጋር ያለ አንድ ፈረሰኛ አለ፣ በጣም ጀግና ነው፣ እሱን ታገቢያለሽ ይላታል። ሶፊያም ይህንን ስትሰማ እየተንተባተበች ንጉሥ ሆይ ይቅርታ አድርግልኝ፣ እኔ እኮ ከልቤ ያልነበረም ይህንን ያልኩት አለች። ነገር ግን ንጉሡ አሁንም ፈገግ ብሎ ችግር የለው እኔ እኮ ምኞትሽን ላሳካ ብዬ ነው፣ ያንቺም ሰርግ እንደዛው ከ3 ቀን በኋላ ይሰረጋል ይላታል። ይህንንም የሰማችው ሶፊያ በጣም ደስተኛ ነበረች። ንጉሡንም ደጋግማ ማመስገን ጀመረች። ከዛም ንጉሡ ወደ ሌይላ ዞረ። አንገቷን አቀርቅራ ነበር። ሌይላ የምትባየው አንቺስ ምን አይነት ሰው ነው ማግባት የምትፈልጊው? ትናንትናም አልተናገርሽም፣ ነገር ግን ዛሬ መናገር አለብሽ ብሎ ይይዛታል። ሌይላም እየተንተባተበች ንጉሥ ሆይ እኔ እስካሁን ድረስ እንዲህ አይነት ባል ማግባት አለብኝ ብዬ አስቤ አላውቅም፣ ነገር ግን አላህ የወደደልኝና ለኔ የመረጠው ከሆነ ደስተኛ ነኝ ትለዋለች። ሚስትና ልጆቹንም የሚያከብር ከሆነ ደግሞ ጥሩና የተወደደ ነው ብላም አስከትላ ተናገረች። ንጉሡም ሌይላ የተናገረችው ነገር ልቡን ገዛው። አንቺ መልካምና ጥሩ ሴት ነሽ፣ ስለዚህ አንቺ ለኔ የምትገቢው። እንዳንቺ ያለን ሴት ስፈልግ ነበር፣ በስተመጨረሻም አግኝቻለሁ፣ ስለዚህ እኔም ምኞቴን አሳካለሁ ይላታል። ከዛም ንጉሡ በቤተ መንግስቱ ላይ ሌይላን እንደሚያገባ ያውጃል። ከቀናትም በኋላ ሌይላ ሰልማን ከተባለው ንጉሥ ጋር ትጋባለች። በዚህም ሁለት ጓደኞቿ በጣም ደስተኛ ነበሩ። የመንደሩ ሰዎችም እንደዛው። ማርያና ሶፊያም ለነሱ ቃል በተገባላቸው መሰረት ከ3 ቀን በኋላ የሚፈልጉትን ሰው ያገባሉ። ማርያ አንድ ያላገባ ነገር ግን በሙያው ላይ ጎበዝ የሆነ ሰው አገባች። ሶፊያ ደግሞ ለንጉሡ ቅርብ የሆነ ወታደርን ታገባለች። ስለዚህ ሶስቱም በአንድ ቤተ መንግስት ውስጥ መኖር ጀምረዋል ማለት ነው። በደረጃ ከሁሉም የበላያቸው ግን ሌይላ ነበረች። ምክንያቱም ንጉሡን ስላገባች እሷ ንግሥት ሆናለች። ሁለቱ ጓደኞቿ ከሷ ስር ነው ያሉት።
እንደፈለገች እነሱን ማዘዝ ትችላለች። ነገር ግን እሷ አታደርገው። እንደ ጓደኛ ቅርባ ታጫውታቸዋለች። እንደ ድሮ ከነሱ ጋር ጥሩ ጊዜን ታሳልፋለች። በዚህም ሁኔታ ወራቶች እያለፉ ይመጣሉ። ነገር ግን ምቀኝነት አይቀርምና ሰፊያ እየተመቀኘች ትመጣለች። ማሪያ ጋርም እየሄደች አየቻት ሌይላን ከኛ በላይ ሆነች እኮ ለኛ እንኳን ቦታ አትሰጠንም እያለች ትወተውታት ጀመር። ነገር ግን ሰልዋ ልቧ በጣም ንጹህ ነበር። ከምትወደው ባሏ ጋር ምግብን አብራ ታበስላለች፣ እዛው ትበላለች። ለጓደኛዋ ሌይላና ንጉሱ ምግብን ታቀርባለች። ሰፊያ ደግሞ የባሏን ፈረስ ታዘጋጃለች። የባሏን ብቻ ሳይሆን የንጉሱንም ፈረስ ጠዋት በሚወጣበት ሰዓት ታዘጋጅለት ነበር። ሰፊያም ትመጣና አየሽ አይደል እሷ እኮ ከኛ በላይ ሆናለች፣ እንደፈለገች እያዘዘችን ነው። ይሄ ደግሞ ለሷ አይገባም። ሶስታችንም እኮ ከድሃ ቤተሰብ ነው የተገኘ ነው። ለምንድነው እኛ ከሷ በታች ሆነን እሷን የምናገለግለው? እያለች ውስጧ ንጹህ የሆነውን ጓደኛዋን ትወተውታት ጀመር። ማሪያ ግን ውስጧ ንጹህ ስለነበረ የምትላትን ነገር ወዲያውኑ አትቀበላትም ነበር። ለእያንዳንዱ መልስ ትሰጣታለች። ነገር ግን ሶፊያ እሷን መወትወቷን አላቆመችም። አንድ ቀንም የአጎራባች ሀገር ንጉስና ንግስት የንጉሱን ሰልማንና የሌይላን ጋብቻ ለመመረቅ ወደዛ ይመጣሉ። ቤተ መንግስቱም ፏ ብሎ ሰዎችም ልብሳቸውን ቀይረው አቀባበል አደረጉላቸው። ሌይላም ከአጎራባች ሀገር ንጉሱ ሚስት ጋር ቁጭ ብላ ማውራትና መጫወት ጀመረች። እሷም እንደሷ ወጣት ነበረች። ለምን ፈረስ እየጋለብን አንሽቀዳደምም የሚል ሐሳብ አመጣች። በሐሳቧም ተስማማና ፈረስ ለሁለቱም ይዘጋጅላቸው ጀመር። የምታዘጋጅላቸውም ሶፊያ ነበረች። ሶፊያ ግን በዚህ ተግባሯ በጣም ተናዳለች። ለኛ ቦታ አትሰጠንም፣ አሁንም ረስታናለች። እሷ የምታወራው እንደሷ ንግስት ከሆኑ ሰዎች ጋር ነው። ነገር ግን እሰራላታለሁ ትልና ማንም በሌለበት ቀስ ብላ ለሌይላ ወደ ተዘጋጀው ፈረስ ጋር ማንም ሳያያት ትገባለች። የፈረሱ አፍ ላይ የታሰረውንም ልጓም ገመዱን ታላለው ጀመር። በአንዴ እንዲፈታና ባላንሱን በሚያጣበት ሰዓት ላዩ ላይ የተሳፈረው ሰው እንዲወድቅ በማሰብ ነበር። ይሄ ሁሉ ክፋት በጓደኛዋ ሌይላ ላይ ለማድረግ ነበር። ከዛም ይህንን ካደረገች በኋላ ማንም ሳያያት ያንን ቦታ ለቃ ትሄዳለች። እሽቅድድሙም ተጀመረ። በመጀመሪያ ሁሉም በጥሩ እየሄደ ነበር። ሌይላ የተዘጋጀላትን ሴራ አላወቀችም። በፈረሱ ላይ ወጥታ እየሳቀች ትሄዳለች። ሰዎችም ከበዋቸው ይመለከቷቸው ነበር። ፈረሱም ኃይሉን እየጨመረ ሲመጣ ሌይላ ሉጋሙን አጥብቃ በምትይዝበት ሰዓት የታሰረበት ገመድ አላልታው ስለነበረ ሶፊያ ወዲያውኑ ይፈታል። በዚህ ሰዓትም ባላንሷን መጠበቅ ያቃታት ሌይላ መሬት ላይ ትዘረራለች። ፈረሱ በጣም ፍጥነት ላይ ስለነበረ የደረሰባት ጉዳት ቀላል አልነበረም። ከፈረሱ ላይም ወርዳ መሬት ላይ ተዘረረች። ለመነሳትም ብትሞክር አቃታት። ሰዎችም ደግፈው ሊያነሷት ሞከሩ፣ ነገር ግን አልቻለችም። በዚህ ሰዓትም አንድ ሰራተኛ መጮህ ጀመረች። ንግስቲቷ ተጎድታለች እያለችም ጮኸች። ወዲያውኑ ሰዎችም ተሰበሰቡና ንግስቲቷን ተሸክመው አነሷት። እቤትህ ወይም ቀኑን ሙሉ የምትውልበት ሱቅህ ከመስጂድ ጎን ሆኖ የአዛን ድምፅን በሰፊው እየሰማህ በጊዜ ወደ መስጂድ ስታመራ አስበው እስቲ። ንግድህ በረካ በበረካ ሲሆን ከሱመያ መስጂድ ፊት ለፊት የሚገኘው ዴማ ሆፕ ሪል ስቴት ይህንን አሟልቶ ቀርቧል። ነግደው በሚያተርፉበት አከራይተው ከሚጠቀሙበት ምቹ በሆነችው በሾላ ገበያ ማዕከል ላይ ከሱመያ መስጂድ ፊት ለፊት ዴማ ሆፕ ሪል ስቴት ከ20 ካሬ ጀምሮ የንግድ ሱቆችን ለሽያጭ አውጥተው እናንተን በመጠበቅ ላይ ይገኛሉ። ከግራውንድ እስከ 4ኛው በሙሉ ግንባታና በአማራ አጨራረስ እነዚህን የንግድ ሱቆች ከ2.6 ሚሊዮን ብር ጠቅላላ ዋጋ በ15% ቅድመ ክፍያ ብቻ ከ400 ሺህ ብር ጀምሮ የሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ በ0977 91 9010 ላይ ይደውሉ። ዴማ ሆፕ ሪል ስቴት። ሌይላን እንደምንም አድርጋ ተነሳች። እግሯ ላይ ለየት ያለ ስሜት ይሰማት ነበር። ለብዙ ደግፏትም እንደምንም ወደ ውስጥ ያስገባታል። ሕክምናም ተደረገላት። እግሯ ላይ ከባድ ጉዳት ነበር የደረሰባት። አንድ እግሯ ተሰብሮ ስለነበር ግዴታ ወጌሻ መታሸት አለባት። አንድ ወታደርም ለንጉሱ ሄዶ ጉዳዩን ይነግረዋል። ሰልማንም ይህንን ሲሰማ በጣም ደነገጠ። ውዷ ሚስቴ ምን ሆነችም ብሎ በማሰብ እየሮጠ ወደ ክፍሏ ያመራል። ሌይላ እግሯ ታሽጎላት አልጋዋ ላይ ተኝታ ነበር። ምን ሆነሽ ነው? ተርፈሻል? ማን ነው እንደዚህ ያደረገሽ? እያለ ይጠይቃታል። ሌይላም አብሽር፣ ብዙ ጉዳት እኮ አልደረሰብኝም፣ የፈረሱ ሉጋም ገመዱ ተፈቶብኝ ነው ትለዋለች። ንጉሱም ይህን ሲሰማ በጣም ተቆጣ። ፈረሱን ያዘጋጀው ማን ነው ብሎ ጠየቀ። ሲያስበውም ሶፊያ እንደሆነች አወቀች። ስለዚህ ሶፊያን ሊቀጣት ፈለገ።
ሌላ ግን አረሷ ሳታስበው ነው እኔ ላይማ አውቃ እንደዚህ የምታደርገው ነገር የለም አውቃ አይደለም እባክህ እንደዛ አታድርግ ትለዋለች። ነገር ግን ንጉሱ ለሷ እሺ ይላትና ከሷ ከወጣ በኋላ ወታደሮቹን ይጠራና ሶፊያን ወደ እስር ቤት እንዲከቷት ያደርጋል። ወዲያውኑም ወታደሮቹ ሶፊያን ይዟትና ወደ እስር ቤት ይዘዋት ይሄዱ ጀመር። ነገር ግን ሶፊያ እኔ ንጹህ ነኝ ያደረኩት ነገር የለም እያለች ትጮኻለች። ነገር ግን አንዳቸውም አልሰሟትም። ወደ እስር ቤትም በንጉሱ ትዕዛዝ መሰረት ይከቷታል። ሶፊያ እየጮኸችና እያለቀሰች ብትናገርም ነገር ግን የሚሰማት ሰው አጣች። ሶፊያ እንደታሰረች የሚያወቀችው ሌላ በጣም አዘነች። ንጉሱም ሲመጣ ጠብቃ ለምን አደረክ እባክህ አስፈታት እያለች ታለቃቅስበት ጀመር። ንጉሱም የጎዳችሽ ሴት እኮ ናት፣ እንዴት ነው የምፈታት? ይህንንም አላደርግም፣ ሌላም ነገር እኮ ልታደርግ ትችላለች ይላታል። ሌላ ግን አብሮ አደጌ እኮ ናት፣ እንደዚህ መቼም አታደርግብኝም፣ እስካሁን ድረስ አንድ ነገር አድርጋብኝ አታውቅም፣ ስለዚህ አስፈታት እያለች ትለምነው ጀመር። የሚስቱ ልመናና ጭቅጨቃ የበዛበትም ንጉስ ሶፊያን ያስፈታታል። በቤተ መንግስት ውስጥ ያሉ ሰራተኞችም መንሾካሾክ ጀመሩ። ሌላ እኮ የጎዳቻትን ሶፊያ አስፈታቻት፣ ምን አይነት ጥሩ ልብ ቢኖራት ነው እያሉ ያወራሉ። ለሶፊያም ቅርብ የሆነች አንድ ሰራተኛ ወደ እሷ ጠጋትልና ያስፈታችሽን ንግስት ሌላን ይቅርታ ልትጠይቂያት ይገባል ትላታለች። በንግግሯን በጣም የተናደደችው ሶፊያ ትጮህባት ጀመር። አያገባሽም፣ ለምንድነው እንደዛ የምታደርጊው? እኔ ምን አጥፍቼ ነው አለችና እየሮጠች ያንን ቦታ ለቃ ወደ አታክልት ስፍራ ትሄዳለች። እዛም ማሪያን ታገኛታለች። ማሪያ ግን ለምንድነው የማትነቂው? እኔን አውቃ ካሳሰረችኝ በኋላ ለምን አስፈታችኝ? ሰዎች እንዲያወሩ ነው? መልካም እንድትባል ነው? እሷ የምታደርገው ነገር ሁሉ መልካም አይደለም፣ ንቂ እንጂ እያለች ትጮህባት ጀመር። ሶፊያ በጣም ተናዳ ታወራ ስለነበረ ማሪያ ምንም አይነት መልስ አልሰጠቻትም ነበር። ዝም ብላ አዳመጠቻት። የምሳ ሰዓትም ይደርስና ማሪያ ከባሏ ጋር የሰራችውን ጣፋጭ ምግብ ለንጉሱና ለሌላ ታቀርብላቸው ጀመር። ነገር ግን ሌላ የምግቡ ሽታ አልተመቻትም። ወዲያውኑ ወደ ባሏ ዞረች። የምግቡ ሽታ አልተመቸኝም፣ ሊያመኝ ነው መሰለኝ ትለዋለች። ንጉሱም ይህንን ሲሰማ ወዲያውኑ ወደ ማሪያ ጋር ቆመና ያመጣሽውን ምግብ ቶሎ ይዘሽው ውጪ። ምን አይነት ምግብ ነው ይዘሽ የመጣሽው? ሌላ እኮ አልተመቻትም ይላታል። ማሪያም በጣም አዝና ምግቡን ይዛ ትወጣለች። እንደዛ ጣፍጣና ሳምራ ሰርታ ሌላ ምግቡ አልተመቸኝም፣ ሽታው ደስ አይልም ስላለቻት በጣም አዘነች፣ በጣም ተበሳጨች። ለካ ሶፊያ የምትለው ነገር እውነት ነው። የሌላ ባህሪ ተቀያይሯል። እውነትም እኛን አትወደንም ማለት ነው። ለምንድን ያልነቃሁት ብላ አዝና መሄድ ጀመረች። ወደ ሶፊያ ጋርም እያለቀሰች ሄዳ ያልሽው ነገር እኮ እውነት ነው፣ ሌላ ባህሪዋ ተቀይሯል፣ እኔ እኮ ዛሬ ነው የገባኝ እያለች ያደረገችውን ነገር ትነግራት ጀመር። ሶፊያም አየሽ አይደል አንቺ ዛሬ ገና ነው የነቃሽው፣ እኔ ግን እስካሁን ድረስ ስቃጠል ነው የኖርኩት። ስለዚህ ሌላን ልናዋርዳት ይገባል፣ የደሃ ልጅ መሆኗን ሁሉም ሰው ማወቅ አለበት ትላታለች። ሌላ ትንሽ አሟት ስለነበረ እቤት ውስጥ ሐኪሞች መጥተው ነበር። ንጉስ ሰልማን በጣም ጨንቆታል። ሚስቴ ምን ሆና ነው ብሎ በጣም አዝኖ እየተጠባበቀ ነበር። ሕክምና ልታደርግላት የመጣችውም ሐኪም ሌላን በሚገባ ከመረመረቻት በኋላ ፊቷ ላይ ደስታ እየተነበበ ንጉሱ ጋር ትመጣለች። እንኳን ደስ አለ ንጉስ ወይ ሚስትህ እርጉዝ ናት አለችው። ይህንንም የሰማው ሰልማን በጣም ተደሰተ። ደስታውንም መቆጣጠር አቃተው። በመንደሩ ላይም ትልቅ ድግስ ተዘጋጀ። ይህ ሁሉ ሚስቱ እርጉዝ ስለነበረች ነበር። በመንደሩ ላይ ያሉ ሰዎችም በጣም ተደሰቱ። ንጉሱ የአይን ማረፊያውን ላይ በመሆኑ በጣም ተደስተዋል። የሌላ ማርገዝም ለሶፊያና ለማሪያ ይደርሳቸዋል። ማሪያ በጣም ተደሰተች። ወይኔ እህቴ እንኳን ደስ አላት፣ አሁን ሄጄ ልጠይቃት ይገባል ብላ እየሮጠች ልትወጣ ስትል ሶፊያ እጇን ትይዛታለች። ወዴት ነው የምትሄጂው? እንደዛ ያሰቃየችሽና የተናገረችሽን ሴት አሁን ሄደሽ እንኳን ደስ አለሽ ልትያት ነው? እንዴት ነው የምታስቢው? እያለች ትጮህባት ጀመር። ምንም ብትይ እሷ ጋር እንድትሄጂ አልፈቅድልሽም ብላ ትይዛታለች። ማሪያ ምንም አይነት አማራጭ አልነበራት። ዝም አለች፣ እዛውም ቀረች። ንጉሱም ሌላ ከመውለዷ በፊት አንድ ድንገተኛ የሆነ ጉዞ ይገጥመዋል። ወደዛ ጉዞ ግዴታ ባይሆንበት ኖሮ አይሄድም ነበር። ሚስቱንም ሌላ ሊሰናበታት ስለሆነ ከሷ ጋር ጥሩ ጊዜን ማሳለፍ ጀመረ። ራሷን በደንብ እንድትጠብቅ እስከሚመጣ ድረስ ደግሞ ልጁ ካልተወለደ ልጁን እየተንከባከበችው እንድትጠብቀው ይነግራትና ተሰናብቷት ጉዞ ይወጣል። ያለውም አልቀረም ነበር። ከሄደ ከሳምንታት በኋላ ሌላ አንድ የምታምርና ቆንጂዬ የሆነችን ልጅ ትወልዳለች። ሌላ እሷም ሰላም ሆና ልጇ ምንም ሳይሆን ስለተወለደ የመንደሩ ሰዎች በደስታ ድግስን አዘጋጅተው ደስታቸውን መግለጽ ጀመሩ። ነገር ግን ሶፊያ አሁንም ደስተኛ አልሆነችም። ጓደኛዋ ሌላ ስትወልድ ያሰበችው ሴራ ነበርና እሱን ለማሳካት መንቀሳቀስ ጀመረች። አንድ የምትቀርባት ሰራተኛ ጋር ሄደችና የተወሰኑ ብሮችን ሰጠቻትና ሁሉም በተዘናጋበት ሰዓት ሌላ የወለደችውን አዲስ ልጅ ይዘሻት ነይ፣
ይህንን ብር ደግሞ ያዢ ብላ ትሰጣታለች። ሰራተኛዋን በጣም ድሃ ስለነበረች በሐሳቡ ትስማማና ልጁን ሰርቃ ትወጣለች። ሰርቃ ስትወጣ ባሰበችው መልኩ ያያት ሰው አልነበረም። ከቤተ መንግስቱም እየሮጠች ወጣችና ሶፊያ ተጠብቃት ወደ ነበረው ቦታ አመራች። ሶፊያ ሰራተኛዋ ልጅ ይዛ ስትመለከት በጣም ደስ አላት። ወዲያውኑም ልጁን ተቀበለቻትና ያየሽው ነገር የለም ምንም ነገርም አልተፈጠረም እሺ ብላ ካስጠነቀቀቻት በኋላ ልጅቷን ይዛት በፈረስ ላይ ትወጣና ያንን ቦታ ለቃ በፍጥነት ትሄዳለች። ቀጥታ ያመራችው ወደ ጠንቋይ ቤት ነበር። ስተት ብላም እንደምታውቃት ወደ ውስጥ ገባች። ምንም አይነት ፍርሃት አይታይባትም ነበር። ጠንቋዩን ፊት ለፊት ቆመችና እንዲህ አለቻት፣ ይሄ የንግስቲቷ ልጅ ነው። ልጁ እዚህ ይቀመጥ። አንቺ ንግስቲቷ ሌላ አስገድዳሽ ይህንን እንዳደረግሽ ለሰዎች ትናገሪያለሽ። እኔ ደግሞ እዛ እንደምንም ሰዎችን አሳምናለሁ። ሶፊያም ወደዚህ እንድትመጣ አድርጋለሁ። እዚህ ስትመጣ ሁሉም ይነቁባታል ማለት ነው ትላታለች። ጠንቋዩም ይህንን ስትሰማ ፈገግ አለችና ይህንን ለማድረግ ምንም የሚያግደኝ ነገር የለም ብቻ አንቺ ክፈይ ትላታለች። ሶፊያም የፈለግሽውን ያህል የምከፍልሽ በኋላም እንዳይዞሽ እኔው ራሴ ያስመልጥሻለሁ ትላታለች። በሐሳቡም ከተስማሙ በኋላ ሶፊያ በመጣችበት ፈረስ ላይ ወጣ ማንም ሳያያት እንደገና ወደ ቤተ መንግስቱ መመለስ ትጀምራለች። ጠዋት ላይም ቤተ መንግስቱ ተበጠበጠ። የተወለደችው አዲስ የንግስቲቷ ልጅ የለችም። ሁሉም በየቦታው እያተራመሰ መፈለግ ጀመረ። ቤተ መንግስቱ በመደናበርና በጩኸት ተሞልቷል። በየክፍሉ ሰዎች አሉ። ዕቃዎች ተበታትነዋል። ሌላም ከውስጥ በኩል ሆና እያለቀሰች ነው። ልጄ የት ሄድክ እያለች መጮህና ማልቀስ ቀጠለች። እቅዷ የተሳካላትም ሶፊያ በደስታ እየሳቀች ነው። አሁን ምን እንደምታመጪ እናያለን። እኛን እንዳሰቃየሽን አንቺም ትሳቃያለሽ እያለች በውስጧ ታወራ ነበር። ሰው ሁሉ እየፈለገ እሷ እዚህ ስትቀመጥ እንዳትጠረጠር በማሰብ ወደ ሌላ ክፍል ሄዳ በኃይል ማንኳኳት ጀመረች። እንዳዘነ ሰውና ምንም እንዳላወቀ ሰው ለማስመሰል መሞከሯ ነበር። ወደ ውስጥም ከገባች በኋላ የውሸት እንባን እያነባች ሌላ ሆይ ትዕግስት አድርጊ፣ እኔ ልጅቷ የት እንዳለች አውቃለሁ፣ ነገር ግን ይህን የምነግርሽ ጠንካራ ከሆንሽ ብቻ ነው ትላታለች። በተኛሽበት እዚሁ መንደር ያለችው ጠንቋይ ወደ አንቺ ክፍል ገብታ ልጅሽን ሰርቀው ነበር የወጣችው። ይህንን ደግሞ በዓይኔ ያየሁት። ወደዛ መሄድ አለብሽ፣ ብቻሽን ነው። ሰዎችን ይዤ እሄዳለሁ ካልሽ ጠንቋዩዋ ልጅሽ ላይ የሆነ ነገር ልታደርግ ወይም ልታደርስ ትችላለች። ስለዚህ ጠንቀቅ ብለሽ ብቻሽን ሂጂ ትላታለች። ሌላ ልጅቷ ያለችበትን ቦታ አወቀች። ብቻዋን ለመሄድ ምንም አላመነታችም ነበር። ወዲያውኑ ወደ ጠንቋዩዋ ቤት ሄዳ ታንኳኳላት ጀመር። ጠንቋዩዋም ቆፍጠን ብላ በሩን ከፈተችላት። ሌላም ያለምንም መታገል ወደ ውስጥ ገብታ ልጅቷን መፈለግ ጀመረች። በየቦታውም ዞር ዞር እያለች ስትፈልግ በትንሽዬ መቀመጫ ላይ ልጇ ተደግፎ ተኝቶ ትመለከቷለች። ሌላም እየሮጠች ሄዳ ልጅቷን አቅፋ ማልቀስ ጀመረች። በዚህ መሃል ግን ሶፊያ የራሷን ስራ እየሰራች ነበር። በትንሽዬ ቋጥኝ ላይ ወጥታ ሰዎችን ሰብስባ መናገር ጀመረች። ሰዎች ወይ ስሙኝ፣ ንግስቲቷ ሌላ አውቃ ነው የወለደችውን ልጅ ይዛ ጠንቋይ ጋር ሄዳለች። እያታለለችን ነው፣ ከፈለጋችሁ እዛ ሄዳችሁ ማጣራት ትችላላችሁ ብላ ለሰዎች እያወጀች መናገር ጀመረች። ንግግሯን የሰሙት አንዳንድ ሰዎች ይቆጧት ጀመር። ምንድነው የምታወሪው? ንግስቲቷ እኮ ልጅ ጠፋ ብላ እያለቀሰች ነበር እያሉ ሊሟገቷት ሞከሩ። ነገር ግን ከፈለጋችሁ ራሳችሁ ወደዛ ሂዱ ብላ መራቻቸው። የመንደሩ ሰዎችም ለማረጋገጥ ወደ ጠንቋዩ ቤት ይሄዳሉ። በሯ ፊት ለፊትም ቆመው መጮህ ጀመሩ። ድምጻቸውንም የሰማችው ሌላ ከጠንቋዩ ቤት ትወጣና ልጇን ይዛ ፊት ለፊታቸው ትቆማለች። ሰዎች ሁሉ ሶፊያ ያለችው ነገር እውነት እንደሆነ አወቁ። ሌላ ግን እየተከናወነ ያለው ነገር ግራ ይገባታል። ምን ብላ ትመልስ? ሰዎች ጠንቋይ ነሽ እያሉ ይናገሯታል። የምታየውና የምትሰማው ነገር በጣም ግራ ስላጋባት ምላሷ ተያያዘ። ምንም ነገር መናገር ያቅታታል። በዚህ ሰዓትም ወዲያውኑ ጠንቋዩ ወደ ሰዎቹ ጋር ትወጣና ይቅርታ አድርጉልኝ፣ ነገር ግን ንግስቲቱ አስገድዳኝ እንጂ ይህንን ማድረግ ፈልጌ አልነበረም። ብዙ ብርን ከፍላ ነው እንደዚህ ያደረገችው እያለች ሌላ ላይ ተዋሽባት ጀመር። ሌላም ይህንን ሰማች፣ በጣም ደነገጠች። የሆነ ሴራም እንዳለገባት። አንዳንድ ሰዎች ሌላ እስክትናገር እንኳን አልጠበቋትም። ሄደው ቀጥታ ያዟት። ንጉሱ እስኪመጣ ድረስ ሊያስሯት አስበው ነበር። ነገር ግን ሶፊያ ወዲያውኑ ወደ መሃላቸው ትገባና ልቀቋት እሷ ምን አደረገች? ፍርድ ከመፍረዳችሁ በፊት ማጣራት አለባችሁ ያለች ሰዎችን ትናገራቸው ጀመር። እያወራችም በመሃል ለጠንቋዩ ምልክትን ትሰጣታለች። ጠንቋዩም እየሮጠች ፈረስ ላይ ትወጣና ከዛ ቦታ ማምለጥ ትጀምራለች። ወታደሮቹም እሷን ተከትለው ያባሯት ጀመር። ያዟት፣ እቺ ጠንቋይ መጥፎ ናት እያሉ
ሌይላን መያዛቸውን ትተው ወደ እሷ መሮጥ ጀመሩ። ከዚህ በፊትም ጠንቋዩን ለመቅጣት ትንሽ ነገር ስለሚፈልጉባት አሁን ግን ስትሸሻቸው ዝም ብለው ማየት አልፈለጉ። ሁላቸውም በእግር እየሮጡ ያሯሩጧት ጀመር። ሌይላ ብቻዋን እንደሆነች ያወቀችውም ሰፊያ ሩጪ፣ ከዚህ አምልጪ፣ ሰዎቹ ወደዚህ ከመጡ ለልጅሽ አደጋ ነው፣ ከዚህ አምልጪ እያለች ሌይላ እየሮጠች ወደ ማታውቀው ቦታ እንድትሄድ ትመራት ጀመር። ሌይላም ሰፊያ የምትናገረው ነገር እውነት ነው ብላ ስላሰበች ያንን ቦታ ለቃ ጫካዎችን እያቋረጠች ልጇን ለማዳን ብላ ወደ ማታውቀው ቦታ መሄድ ጀመረች። ከአሁን ወታደሮቹ ደርሰው ከልጄ ጋር ለይተው እንዳያስሩኝ እያለች በማሰብ እስኪ ደክማት ድረስ መሮጥ ጀመረች። በስተመጨረሻም አንድ ዛፍ ስር ያለ ቋጥኝን ታገኝና ወደ ውስጥ ገብታ ትደበቃለች። የሮጠችበት በጣም ደክማት ስለነበረ በኃይል እያለከለከች ነው። ይሄ ሁሉ ሮጣ ስትመጣ ልጇ ግን ምንም አልሆነም ነበር። በዚህ ደስተኛ ነች። ነገር ግን ሳታስበው የተኩላ ድምፅን መስማት ጀመረች። አንድ ተኩላም ወደዛ አካባቢ መጥቶ ነበር። ሌይላም ከውስጥ ሆና በጣም ጨንቋት ለአላህ ዱዓ ማድረግ ጀመረች። ተኩላውም እዛ ደርሶ የተወሰነ ከተሽከረከረ በኋላ እሷ ወዳለችበት ቦታ ሳይጠጋ የአላህ ተአምር ሆኖ ቦታውን ለቆ ይሄዳል። ሌይላም በዚህ በጣም ደስተኛ ሆነች። ሌሊቱንም እዛው ለማሳለፍ ወሰነች። እዛው እንደተቀመጠችም እንቅልፍ ይወስዳታል። ጠዋት ላይም የወፎቹ ድምፅና የፀሐዩ ጨረር ይቀሰቅሳታል። እዛ ቁጭ ብላም ሳትወጣ የፈረስ ኮቴ ወደ እሷ ሲመጣ ትሰማለች። የራሷ ወታደሮቹ የሆኑ እሷን ሊያጠቋት የመጡ የሆኑ ስለማታውቅ ድምጿን አጥፍታ እዛው ለመቆየት ወሰነች። የፈረሱ ኮቴም ወደ እሷ እየቀረበ መጣ። እዛው አቅራቢያም ወርደው መነጋገር ጀመሩ። 3 ፈረሰኞች ነበሩ። የሚያወሩት ንግግር ግልጽና የሚሰማ ነበር። የመጀመሪያው እንዲህ አለ። ንጉሳችን ኑዕማን የሰልማንን ግዛት ለመውረር ጊዜው አሁን እንደሆነ ተናግሯል። አንደኛውም ተቀብሎ እንዲህ አለ። አዎ በሌሊት ማንም ባልነቃበት ሁሉም በተዘናጋበት ሰዓትም እንደሚሆን ተናግሯል። ንጉሱ ሰልማንም ስለሌለ እንደሰማሁትም ከሆነ የሚስቱ ሌይላ ልጅም ስለጠፋ ሰዎች በዛ ቢዚ ሆነዋል። ወታደሮቹ ሳይቀር የሌይላን ልጅ እየፈለጉ ነው። ስለዚህ ይህንን እድል ልናጠፋ አይገባም፣ ጊዜው አሁን መሆን አለበት ብለው ያወራሉ። ሌይላ ከውስጥ በኩል ሆና የሚናገሩትን ነገር ሁሉ በግልጽ ሰምታ ነበር። በጣም ደነገጠች። ኑዕማን የተባለው ንጉስ የእነሱን ግዛት ሙሉ ለሙሉ ማጥፋትና ማቃጠል ይፈልጋል። ስለዚህ የሆነን መንገድ ማበጀት አለባት። ፈረሰኞቹ እስኪሄዱ ጠብቃ ያንን ቦታ ለቃ ወደ ቤተ መንግስት መመለስ ትጀምራለች። አሁንም ቢሆን ለሁለተኛ ጊዜ ልጇን እንደወስዱባት በደንብ አጥብቃ ይዛው ነበር። ምናልባት አንድ ሰው መንትፎ ቢወስደኝስ በሚል ስጋት ማለት ነው። በመንገድ ላይም እየሄደች ጓደኛዋ ሰፊያ ያለቻት ነገር ጆሮዋ ላይ ያቃጭል ጀመር። ሌይላ ሆይ አምልጪ፣ ወደ ቤተ መንግስት ከተመለስሽ ለልጅሽም ለአንቺም ጥሩ አይደለም፣ የሚረዳሽ የለም። ስለዚህ ከዚህ ሮጠሽ አምልጪ ሳይደርሱብሽ ያለቻት ጆሮዋ ላይ መመላለስ ጀመረ። ስለዚህ የምትሄድበትን ማቅጣጫ ቀይራ አንዱ ወደምታውቃት እሷ ጋር የምትሰራ ታማኝ አዛውንት ጋር ትሄዳለች። አዛውንቷም ሌይላ እንደሆነች ስታውቅ ወደ ውስጥ ታስገባታለች። በጣም ፈርታና እየተንቀጠቀጠች ነበር። ለአዛውንቷም ያጋጠማትን ነገር ሁሉ ትነግራት ጀመር። ያቺ ጠንቋይ እሷ ላይ ያደረገችው ሴራ እንዴት እንደካደቻት፣ የምትወዳትና ቅርብ የምትላትም ሰፊያ እሷን እንዴት እንደካደቻትና የእሷን መዋረድ ምን ያህል እንደምትፈልግ ሁሉንም ነገር ዘርዝራ ትነግራት ጀመር። አዛውንቷ በምትሰማው ነገር በጣም ተደንቃ ነበር። ልጄ ሆይ አሁን መንቃትሽ ራሱ ጥሩ ነው። ቤተ መንግስቱ ሁሉ በአንቺ መጥፋት በጣም አዝኗል። ቀኑን ሙሉ እኮ እየፈለጉሽ ነበር የዋሉት። ይኸው ከጠፋሽ ድፍን 1 ቀን እኮ ሊሆንሽ ነው ትላታለች። ሌይላም ይህን ስትሰማ የቤተ መንግስቱ ሰዎች እውነት እኔን እየፈለጉኝ ነው? ጠንቋዩ ያለችውን ነገር አላመኑም ማለት ነውን? ብላ ጠየቀች። አዛውንቷም አዎ ይሄ ነገር ንጉሱ ሳያውቅ በፊት መሆን አለበት፣ ለዛም አንቺን በየቦታው እየፈለጉሽ ነው ያሉት ትላታለች። ይህንንም ስታውቅ ሌይላ በትንሹ ተረጋጋች። ግዴታ ወደዛ ሄጄ ለጦር አዛዡ ማድረስ ያለብኝ ነገር አለ፣ አክስቴ ሆይ አመሰግናለሁ ትላትና ወደ ቤተ መንግስቱ መመለስ ትጀምራለች። አሁንም ቢሆን ለልጇ ፈርታ ወደ ኋላ እየዞረች ትመለከት ነበር። ወደ ቤተ መንግስቱም ገብታ ምንም ረፍት አላደረገች። ቀጥታ ወደ ጦር አዛዡ ጋር ትሄዳለች። ወታደሮቹም ንግስቲቷ የጦር አዛዡን እንዳወቀች ስለገባቸው ሄደው ያስጠሩላታል። ሌይላም ለጦር አዛዡ እንዲያለችው ኑዕማን የተባለውን መንግስት ታውቀዋለህን? አለችው። እሱም አዎ በማለት መለሰ። ዛሬ በሌሊት ወደዚህ መጥተው እንደሚያጠቁን ሲናገሩ ሰምቻለሁ። የሚያስቀሩት ምንም ነገር የለም፣ ሁሉንም እናቃጥላለን ብለዋል። ስለዚህ ሁላችሁም በተጠንቀቅ እነሱ በተዘናጉበት ሰዓት ከሌሊት በፊት ልናጠቃቸው ይገባል ትለዋለች። የጦር አዛዡም በሐሳቧ ይስማማና የኑዕማን ግዛት ከመምጣታቸው በፊት
ብዙ ወታደሮች ተዘጋጅተው ጠበቋቸውና እነሱ ሲመጡ ባላሰቡትና ባልጠበቁት መንገድ ያጠቋቸው ጀመር። እነዛ ሳያስቡት ስለነበረ የሌላ ወታደሮች ሁሉንም እያጠቁ ይመጣሉ። ምንም አማራጭ ያልነበራቸው ሙሽሪኮች ከዛ ቦታ እየሮጡ ይሸሻሉ። በስተመጨረሻም የሰልማን ግዛት ማሸነፉ ሲታወቅ የመንደሩ ሰዎች ሁሉ ረጅም ዕድሜ ለንጉሳችን እያሉ መጮህ ጀመሩ። ከቀናት በኋላም ሰልማን የሚመለስበት ጊዜ ይደርስና ወደዛ ይመለሳል። ለእሱም አቀባበል አደረጉለት። ሚስቱ ሌይላ በሰላም ልጅን ስለተገላገለችና ስለወለደች በጣም ደስተኛ ሆኖ ነበር። አንድ አዛውንትም ወደ ሰልማን ጋር ጠጋ ይልና በጆሮ ሹክ ይለው ጀመር። እየተወራ ባለው ነገር ላይ ሚስቱ ሌይላ ንጹህ እንደሆነች፣ ሁሉም ሴራ የሰፊያና የጠንቋይዋ እንደሆነ ይነግረዋል። ሰዎች ጠንቋይዋ ላይ በጣም ተናደው ስለነበር ብዙ መንገድ ሮጠው ደከመኝ ሳይሉ ሌላ ሰዎች መጥተው በአቋራጭ በኩል ይይዟታል። ከዛም እውነቱን እንድትናገር በጣም መተዋት ነበር። ከሷም እውነቱን ሰምተዋል። ይህንን የሚያወቀው ሰልማን በጣም ተናደደ። ወዲያውኑ ያችን ጠንቋይና ሰፊያን ይዛችሁልኝ ነው አለ። በዚህ ሰዓትም ሚስቱ ሌይላ ተነስታ እባክህ ሰፊያ እንድትታሰር አታድርግ፣ ነገር ግን ይህንን ቤተ መንግስት እንዳትቀርብ ከዚህ አባራት፣ ይህ ለሷ ጥሩ ትምህርት ይሆናል እንጂ እንዳታስራት ትለዋለች። ባል በሚስቱ ሐሳብ ይስማማል። ሰፊያም ቤተ መንግስቱን ለቃ ምንም ነገር ሳትይዝ ለቅጣት ተብሎ እንድትወጣ ይደረጋል። ሰፊያ በጣም አዘነች። ያላትን ብቸኛ ጓደኛ ማርያን ለመሰናበት ወደ እሷ ጋር አመራች። በጣም እያነባችና እያለቀሰች ነበር። ነገር ግን ማርያ ገና ሰፊያ እንደተመለከታች ነበር ጀርባዋን የሰጠቻት። እባክሽ አጓሪኝ እያለችም ስትጨቀጭቃት ወደ እሷ ጠጋ አለችና አየሽ አይደል በልብሽ የቋጠርሽውን ነገር ነው እውነቱ ያወጣው። ምንም ብትይኝ ከእንዳንቺ አይነቱ ሰው ጋር ጓደኛ መሆን አልፈልግም። ብትይ ካሁን በኋላ ወደ እኔ ጋር እንዳትመጪ፣ ምንም ነገር ብትፈልጊ እንኳን እኔ እንዳትጠይቂኝ ብላ ትላታለች። ሰፊያም በጣም አዘነች። ነገር ግን የቤተ መንግስቱ ደጃፍ ላይ ባሏን ትመለከቷለች። እየሮጠችም ወደ እሱ ጋር ስትሄድ በእጁ ምልክት ሰጣት። ወደ እኔ እንዳትቀርቢ ከዚህ ሂጂ እያለ እያመለከታት ነበር። ነገር ግን እሷ እዛው ቆማ ትለምነውና ታለቅስ ጀመር። ልመናዋንም ለቅሷንም ከምንም አልቆጠረውም። ከእንዳንቺ ያለ ሴት ጋር አልኖርም። እንዴት ቅርብ የሆነች እንደ እህት የምታይሽ ጓደኛሽ ላይ ይህንን ታደርጊያለሽ? አንቺማ በቅርብ ጓደኛሽ ላይ ይህንን ያደረግሽ በባልሽ ላይማ ማድረግሽ አይቀርም። ስለዚህ አንቺ ተፈተሻል፣ አንቺ ተፈተሻል፣ አንቺ ተፈተሻል። 3 ጊዜ አከታትሎ ድምፁን ከፍ አድርጎ ይልላታል። ከዛም እሷን ጥሏት ወደ ቤተ መንግስቱ ይገባል። ሰፊያ በጣም አዘነች። የምትወደው ባሏ እንኳን ፊት ነሳት። ስለዚህ ያላት አማራጭ ቤተ መንግስቱን ለቃ ወደ ቤቷ መሄድ ነበር። ነገር ግን ሰፊያ ያደረገችው ነገር በየቦታው ተሰራጭቶ ነበር። ወደ መንደሯም ስትገባ ሰዎች ሁሉ ከለከሏት። ይህንን መንደር ለቀሽ ጥፊ ያሏት። ከዛም ሰፊያ ሙሉ ለሙሉ ከሰልማን ግዛት ትወጣለች። ያላት አማራጭ ያንን ከተማ ለቃ ወደ ሌላ ከተማ መሄድ ነበር። ስለዚህ በሰራችው ስራ ብቻዋን መጓዝ ጀመረች። ብዙ ገበያዎችን እያቋረጠች፣ አንዳንዴ ሲደክማት እዛው እያረፈች፣ እረፍት ካገኘች በኋላ ደግሞ ተነስታ እንደገና የሚያስጠጋትን ሰው ፈልጋ በረሃን ታቋርጣለች። በዚህም ራሷን ለመጠበቅ የምታደርገው እንቅስቃሴ ነበር። በሌላ በኩል በሌላና በሰልማን መሃል ትልቅ ውዴታና ፍቅር ተመለሰ። በመካከላቸውም አንዳች ሰው ሳይኖር በሰላም መኖራቸውን ይቀጥላሉ። የዛሬው ድንቅ ትረካችን ይህንን ይመስላል። አስተያየት ካላችሁ ኮሜንት ስር አስቀምጡልን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ።